በመከታተል ላይ የምትገኙት የኤርትራ ሳተላይት ቴሌቪዥን ነው። እንደምን አምሽታችኋል የተወደዳችሁ የጣቢያችን ተከታታዮች። የሰኔ 4 2026 ምሽት ዜናችን ተጀምሯል። በቅድሚያም ዋና ዋና ዜናዎች። This regime uses the money to build prisons, buy weapons for war, and produce propaganda that denies the reality and shows Eritrea as beautiful tourist destination. ታዋቂዋ ገጣሚ ይርጋለም ፍስሐ የኤርትራ መንግስትን ከሰሰች። የኤርትራ ብሔራዊ እግር ኳስ ቡድን መደበኛ ልምምዱን ጀመረ። የ8ኛ ክፍል ብሔራዊ ፈተና እየተሰጠ ነው። ታጋይ ስዬ አብርሃ በትግራይ ጦርነት ለመጀመር እየሰሩ ያሉ ኃይሎች መቆጠብ አለባቸው አሉ። IMF ኢትዮጵያን አሳሰበ። የሶማሊያ ህገ መንግስታዊ ቀውስ በሞቃዲሾ ከባድ የተኩስ ልውውጥ አስከተለ። ወደ ዝርዝር ዜናዎቹ እናልፋለን። እስከ ፍጻሜው ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ታዋቂዋ ገጣሚ ይርጋለም ፍስሐ የኤርትራ መንግስትን ከሰሰች። ኤርትራዊቷ ገጣሚ ይርጋለም ፍስሐ መብራቱ በ2026 የኦስሎ የነጻነት መድረክ ላይ ባደረገችው ንግግር የኤርትራ መንግስት እየፈጸመ ስላለው የሰብአዊ መብት ረገጣ ጠንካራ ክስ አቅርባለች። ይርጋለም ከሰኔ 1 እስከ 3 ቀን 2026 በሰብአዊ መብት ተሟጋች ድርጅት በኖርዌይ በተዘጋጀው ጉባኤ ላይ ባሰማችው ንግግር የኤርትራ መንግስት በሀገር ውስጥና ከሀገር ውጭ በሚገኙ ዜጎቹ ላይ ተጽዕኖ በመፍጠር የስርዓት ጭቆናን፣ ስቃይን፣ እስራትና አስገዳጅ ወታደራዊ አገልግሎትን ሲፈጽም መቆየቱን ተናግራለች። በኤርትራ ያለው አምባገነናዊ ስርዓት በቤተሰቦች ላይ ያወጀው ጨካኝ ጦርነት በሚል ርዕስ በተካሄደው በዚህ ዓለም አቀፍ መድረክ ላይ የሰብአዊ መብት ተሟጋቾች፣ ጋዜጠኞች፣ የኪነ ጥበብ ባለሙያዎች፣ የቴክኖሎጂ ባለሙያዎችና የፖሊሲ አውጪዎች መገኘታቸው ተገልጿል። ይርጋለም የኤርትራ መንግስት በ2001 በነጻ ፕሬስና በነጻ የፖለቲካ አስተሳሰብ ላይ አፈና ከፈጸመ በኋላ አመለካከቷ እንደተቀየረ ትጠቁማለች። ከዚያ በኋላም የስርዓቱን አስገዳጅ ወታደራዊ አገልግሎት የሚተች ግጥም መጻፍ እንደጀመረችና በዚህም በ2008 በቁጥጥር ስር መዋሏንና በማይስረዋ ወታደራዊ እስር ቤት ያለምንም ክስ ታስራ ለ4 ዓመታት ያህል ከፍተኛ ስቃይና መከራ ማሳለፏን ገልጻለች። እንደ አውሮፓውያኑ አቆጣጠር በ2016 ያደረገችው የመሰደድ ሙከራ ሳይሳካ ቀርቶ ወደ ተጨማሪ እስራት ቢመራትም በ2018 ከኤርትራ አምልጣ በመውጣት በጀርመን ጥገኝነት ማግኘቷን ተናግራለች። ምንም እንኳን ከሀገሯ ብትሰደድም በአውሮፓ ከሚገኙትና ከስርዓቱ መሪዎች ጋር ግንኙነት ካላቸው የኤርትራውያን ስደተኞች መረብ ጫና እየደረሰባት መሆኑንም ትጠቅሳለች። በተጨማሪም የኤርትራ ኤምባሲዎች በዲያስፖራ ማህበረሰብ ላይ የስለላ ስራ እንደሚሰሩና በሀገር ውስጥ ያሉ ዘመዶቻቸውን በማስፈራራት የ2% ታክስ በግዴታ እንዲከፍሉ እንደሚያደርጉ ትከሳለች። የምዕራባውያን ሀገራት መንግስታት የሰብአዊ መብት ስጋቶችን ችላ ያሉ መሆናቸውን የተቸችው ይርጋለም ከዲያስፖራ የሚሰበሰበው ገንዘብ የስርዓቱ ወታደራዊና የጸጥታ ጉዳዮችን ለማስቀጠል እየረዳ መሆኑን መስክራለች። This regime uses the money to build prisons, buy weapons for war, and produce propaganda that denies the reality and shows Eritrea as beautiful tourist destination. በመሆኑም ዓለም አቀፉ ማህበረሰብ የኤርትራውያን ስደት፣ የነጻነት እጦት፣ አስገዳጅ ወታደራዊ አገልግሎትና መሰረታዊ መብቶች ውስንነት ላይ ትኩረት ሰጥቶ መፍትሄዎችን እንዲፈልግ አሳስባለች። ገጣሚዋ የኤርትራ ሁኔታ ዜጎች ሀገራቸውን ጥለው እንዲሰደዱ ብቻ ነው የሚያስገድደው በማለት የሀገሪቱ የውስጥ ሁኔታ የበለጠ ዓለም አቀፋዊ ትኩረት እንዲያገኝም ጥሪ አቅርባለች። የኤርትራ ብሔራዊ እግር ኳስ ቡድን መደበኛ ልምምዱን ጀመረ። የኤርትራ ብሔራዊ እግር ኳስ ቡድን በተለያዩ የዓለም ክለቦች የሚጫወቱ ተጫዋቾቹን በመጥራት በአስመራ ካምፕ በማድረግ መደበኛ ልምምዱን ጀምሯል። በዚህ ዓመት ምርጥ ብቃቱን በማሳየት የግብጽ ፕሪሚየር ሊግ ሁለተኛው ከፍተኛ ግብ አስቆጣሪ መሆን የቻለው አሊ ሱሌማንና ፊሊሞን ገብረ እግዚአብሔር እንዲሁም ሌሎች ከብሔራዊ ቡድኑ ጋር ከተቀላቀሉ ተጫዋቾች መካከል ይገኙበታል። ፊሊሞን በጀርመን ሊግ ምርጥ ብቃቱን ሲያሳይ የሰነበተ ተጫዋች ሲሆን የብሔራዊ ቡድኑን ጥሪ ተቀብሎ የኤርትራ ብሔራዊ ቡድን ስብስብን ተቀላቅሏል። እንደ አሊ ሱሌማን ያሉ ነባርና እንደ ፊሊሞን ያሉ አዳዲስ ተጫዋቾች ቡድኑን መቀላቀላቸው ለብሔራዊ ቡድኑ ጥሩ አጋጣሚ ነው ተብሏል። የኤርትራ ብሔራዊ እግር ኳስ ቡድን ተጫዋቾች አስመራ በገቡበት ወቅት
በአስመራ አየር ማረፊያ በኤርትራ እግር ኳስ ፌዴሬሽን ፕሬዝዳንት ጳውሎስ ወልደማርያም ደማቅ አቀባበል እንደተደረገላቸውም ተገልጿል። በአጋጣሚውም የኤርትራ ስፖርትና ባህል ኃላፊ አቶ ዘመደ ተክለ በአስመራ ስታዲየም በመገኘት እንኳን ደህና መጣችሁ የሚል መልእክት አስተላልፈዋል። የኤርትራ ብሔራዊ እግር ኳስ ቡድን በጥሩ ሞራልና ወኔ ልምምዱን የጀመረ ሲሆን ተጫዋቾቹም በሁኔታው እየተደሰቱበት ይገኛሉ። ከባህር ጠለል በላይ ከ2400 ሜትር በላይ ከፍታ ላይ በምትገኘው በአስመራ ከተማ የሚሰጠው ስልጠናም የተጫዋቾችን ብቃት ያሻሽላል ተብሎም ይጠበቃል። ዋና አሰልጣኙና የቴክኒክ ሰራተኞችም ለእያንዳንዱ ተጫዋች የግል ድጋፍ እያደረጉ ይገኛሉ። ኤርትራ በቅድመ ማጣሪያው ኢስዋቲኒን 4-1 በማሸነፍ ወደ ምድብ ድልድል ያለፈች ሲሆን ለ2027 የአፍሪካ ዋንጫ ማጣሪያ መስከረም 2026 የመጀመሪያ ጨዋታዋን ከኬንያ ጋር ታደርጋለች። ኤርትራ እንደ ሀገር በእግር ኳስ ታሪክ መልካም ስም ካላቸው ጥቂት ሀገራት መካከል አንዷ ብትሆንም የኤርትራ መንግስት በሚከተለው የተሳሳተ ፖሊሲ የተነሳ በሰብአዊና ዲሞክራሲያዊ መብቶች አያያዝ ላይ ጥያቄና ቅሬታ ያላቸው በርካታ ተጫዋቾች በሄዱበት እንደሚኮበልሉ ይታወቃል። የስምንተኛ ክፍል ብሔራዊ ፈተና እየተሰጠ ነው። የ2025-2026 የትምህርት ዘመን የስምንተኛ ክፍል ብሔራዊ ፈተና ከትናንት ሰኔ 3 ጀምሮ በኤርትራ እንዲሁም በሱዳንና በሳውዲ አረቢያ እየተሰጠ መሆኑን የኤርትራ ትምህርት ሚኒስቴር ሪፖርት አመለከተ። እስከ አርብ ሰኔ 5 በሚቆየው በዚህ ብሔራዊ ፈተና ላይ 48% ሴቶች የሚገኙባቸው 68197 ተማሪዎች በ535 ማዕከላት እየተፈተኑ ይገኛሉ። የፈተና ጣቢያዎቹም 2 በማረሚያና ማገገሚያ አገልግሎት፣ 2 መስማት በተሳናቸውና በአይነ ስውራን ትምህርት ቤቶች፣ 1 በከሰላ ሱዳን፣ 2ቱ ደግሞ በጅዳና ሪያድ ሳውዲ አረቢያ የሚገኙ ናቸው። ተፈታኞቹ በ5 የትምህርት አይነቶች ማለትም በእንግሊዝኛ፣ በሂሳብ፣ በሳይንስ፣ በማህበራዊና በዜግነት ትምህርት እየተፈተኑ ነው። የኤርትራ ትምህርት ሚኒስቴር ይህንን ፈተና ለማካሄድ ከ8000 በላይ የሰው ኃይልና ለፈተናው የሚያስፈልጉ በቂ ግብዓቶችን ማሰማራቱንም ገልጸዋል። በኤርትራ ያለው ስርዓት የትምህርት ስርዓቱን በማዳከም ብቸኛዋን የአስመራ ዩኒቨርሲቲ በመዝጋት እንዲሁም ማብቂያ የለሽ ብሔራዊ አገልግሎት የተባለውን ውትድርና በማወጁ በትምህርት ገበታውና በውጤቱ ላይ ከፍተኛ ተጽዕኖ ማሳደሩን ምሁራንና ተንታኞች የሚሰጡት መረጃ ያስረዳል። በትግራይ ጦርነት ለመጀመር እየሰሩ ያሉ ኃይሎች መቆጠብ አለባቸው ሲሉ ታጋይ ስዬ አብርሃ ገለጹ። ታጋይ ስዬ አብርሃ ትግራይ ህልውናዋንና ጥቅሟን ማረጋገጥ የምትችለው ሰላሟን ማስጠበቅና የፕሪቶሪያን ስምምነት ማክበር ከቻለች ብቻ ነው ብለዋል። ከሌሎች አጋሮች እርዳታ አገኛለሁ በሚል ተስፋ የሚጀመር ጦርነት ከፍተኛ መዘዝ ሊያስከትል እንደሚችል የጠቆሙት ታጋይ ስዬ ትግራይ የራሷን አቅም እስክታዳብር ድረስ ጊዜ ሰጥቶ መስራት እንደሚገባ አክለዋል። ታጋይ ስዬ ከአክሱማውያን ሚዲያ ኔትወርክ ጋር ባደረጉት ቃለ ምልልስ በትግራይ ውስጥ ያለው ኃይል ትልቅ አቅም እንዳለው በማሰብ ወደ ግጭት ውስጥ መግባት እንደማይገባ አጽንኦት ሰጥተዋል። በተጨማሪም በኤርትራና በኢትዮጵያ መካከል እየታየ ያለው ልዩነት ስትራቴጂካዊ ግልጽነት ስለሌለበት ትግራይን ወደ ከባድ አደጋ ሊያስገባ ስለሚችል ከማንም ጋር ሳንገናኝ የራሳችንን ሰላምና ደህንነት ማጠናከር አለብን ብለዋል። በህወሓት ውስጥ የተፈጠረውን ችግር ትግራይን ዋጋ እያስከፈለ እንደሆነ የገለጹት ታጋይ ስዬ ህወሓት የህዝብን ስልጣን በመቀማት ወደ ስልጣን መመለሱን በመተቸት ፓርቲው የትግራይን ህዝብ ጥያቄ እንዲሰማና በህዝቡ የሚወከል መንግስት እንዲቋቋም ጥሪ አቅርበዋል። አይኤምኤፍ ኢትዮጵያን አሳሰበው። ኢትዮጵያ ተጨማሪ $468 ሚሊዮን ልታገኝ መቃረቧን ተከትሎ አይኤምኤፍ ጥብቅ የገንዘብ ፖሊሲና የውጭ ምንዛሬ ግልጽነት እንዲኖር ማሳሰቡን ዘገባዎች አመላክተዋል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ኢትዮጵያ እየተገበረች ባለችው የማሻሻያ ፕሮግራም ስር ተጨማሪ $468 ሚሊዮን የአሜሪካ ዶላር ለማግኘት እየተቃረበች ባለችበት ወቅት ሀገሪቱ ጥብቅ የገንዘብ ፖሊሲ አቋሟን እንድትቀጥል፣ በውጭ ምንዛሬ ገበያ ላይ ግልጽነትን እንድታሻሽል፣ የሀገር ውስጥ ገቢ አሰባሰብን እንድታጠናክርና ጥንቃቄ የተሞላበት የወጪ አስተዳደርን እንድትከተል ማሳሰቡን መረጃው አክሎ ያስረዳል። በኢትዮጵያ እየታየ ባለው የገንዘብ ፖሊሲና የአይኤምኤፍ አቅጣጫ ሰጪነትና ጣልቃ ገብነት አገሪቷ ከድጥ ወደ ማጡ እንድትገባ እየዳረጋት መሆኑን
ተንታኞች ይገልጻሉ። በኢትዮጵያ የሚታየው የዋጋ ግሽበትና የኑሮ ውድነት እያንዳንዱን የአገሪቱን ዜጋ ክፉኛ እየጎዳው መምጣቱን ምሁራን፣ ተንታኞችና የሀገሪቱ ዜጎች የሚሰጡት አስተያየት ያስገነዝባል። በመጨረሻም የሶማሊያ ህገ መንግስታዊ ቀውስ በሞቃዲሾ ከባድ የተኩስ ልውውጥ አስከተለ። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በሶማሊያ የተፈጠረውን ህገ መንግስታዊ ቀውስና ውጥረት ተከትሎ በመዲናዋ ሞቃዲሾ የተከሰተው ሁከት በጥልቅ እንዳሳሰበው አስታወቀ። ኢጋድ ዛሬ ሐሙስ ባወጣው መግለጫ ማንኛውንም አይነት የኃይል እርምጃዎች በማውገዝ ሁሉም አካላት ከኃይል እርምጃ እንዲቆጠቡ፣ ውጥረቱን እንዲያረግቡና ልዩነቶቻቸውን በሰላማዊና ሁሉን አቀፍ በሆነ መንገድ በውይይት እንዲፈቱ አሳስቧል። የኢጋድ ስራ አስፈጻሚ አቶ ወርቅነህ ገበየሁ በዚህ ወሳኝ ወቅት ሰላም፣ መረጋጋት፣ ሀገራዊ አንድነትና በሶማሊያ የመንግስት ግንባታ ጥረቶች የተገኙ ድሎችም እጅግ አስፈላጊ ናቸው ሲሉ ተናግረዋል። ኢጋድ ይህን አስቸኳይ መግለጫ ዛሬ ይፋ ያደረገው ትናንት ሌሊቱን ለዛሬ ሐሙስ አጥቢያ የሶማሊያ ዋና መዲና ሞቃዲሾ በከባድ የተኩስ ድምፅ ስትናወጥ ማደሯን ተከትሎ ነው። የፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ እንደዘገበው በከተማዋ ላይ ከፍተኛ ጭስ ሲንቦለቦል ታይቷል። ከግንቦት ወር አጋማሽ ወዲህ ሶማሊያ አዲስ የፖለቲካ ቀውስ ውስጥ የገባችው ፕሬዝዳንት ሐሰን ሼክ መሐሙድ በግንቦት 15 የሚያበቃው የስልጣን ዘመናቸውን ለ1 ዓመት እንደተራዘመ ካሳወቁ በኋላ ነው። ይህን ተከትሎ በሀገሪቱ ይደረጋል ከተባለው የተቃውሞ ሰልፍ በፊት በፖለቲካ ቡድኖች መካከል ከፍተኛ ቀውስና ግብግብ መፈጠሩን የፈረንሳዩ የዜና አገልግሎት ዘግቧል። የተቃዋሚዎችና የክልል መሪዎች የፕሬዝዳንቱን እርምጃ ውድቅ አድርገው ድርጊቱን በመቃወም ዛሬ ሐሙስ ሞቃዲሾ ላይ የተቃውሞ ሰልፎችን ጠርተው ነበር። ይሁንና ከተቃውሞ በፊት ትናንት ረቡዕ ዕለት የተቃዋሚ መሪዎች ወደ ከተማዋ ከገቡ በኋላ ግጭቱ ተቀስቅሶ ሌሊቱን መቀጠሉን በአካባቢው የሚገኙት የኤኤፍፒ ጋዜጠኞች መዘገባቸውን የዜና አውታሮች ይጠቅሳሉ። የተወደዳችሁ የኤሪሳት አድማጭ ተመልካቾቻችን ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ ዓለም አቀፋዊ ዜናዎችን በዚሁ አቅተናል። እስከ ፍጻሜው ከኛ ጋር ለነበራችሁ ቆይታ እጅግ እናመሰግናለን። በቀዳሚው የዜና ወጃ ሰዓታችን እስከምንገናኝ ጤና ይስጥልን።